እሺ ሰላም ነው። ይሰማሻል? ይሰማል። ሰላም ነው። እንዴት ነሽ? እሺ ጥያቄዎችሽ ምንድን ናቸው? ኦኬ ቁርአን ላይ ገደሏቸው፣ ስቀሏቸው፣ ቁረጧቸው የሚል ፓርት እንዳለ እንትን ይላል ማለት እስከነ ሱራው መናገር እችላለሁ። ይህንን እንዴት ሆነ ለምን እንደሆነ እንድታስረዳኝ እፈልጋለሁ። እሺ መልካም። ሱረቱል ማኢዳ ላይ ያለው ለማለት ፈልገሽ ነው? አምስተኛው ምዕራፍ ላይ ምን ይላል መሰለሽ? እሱ ለምንድን ነው አዳምጪ። እሺ ኢነማ ጀዛኡ አለዚነ ዩሐሪቡነ አላህ ወረሱለሁ። አንድ የሚታደርገው እስከ መልስልሽ አንዳች አላህ ስብሓነ ወተዓላ በሱረቱል ማኢዳ ላይ አንዴ የሚታደርገው እስከ መልስና እስከጨርስ ከዛ ሀሳብሽን ትሰጭኛለሽ። እሺ እንደሱ ቃለ ስብሓነሁ ወተዓላ ፊ ሱረቲል ማኢዳ إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ذلك لهم خزي في الدنيا ولهم في الآخرة عذاب عظيم الآن. ይህ ቁርአን አንቀጽ የተወረደበት ምክንያት ሰበብ አለው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች እስልምናን ተቀበልን አሉ። አውቀው ሳይቀበሉ ማለት ነው። ከሃዲያኖች ናቸው። እስልምናን ተቀብለናል አሉና ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥተው የምንበላው የለንም፣ የምንጠጣው የለንም፣ እባክህ የሆነ የምንበላው የምንጠጣው ነገር አድርግልን አሉ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ግመሎች አሉና እነዚያን ግመሎች ሰጧቸው። ከእነዚያም ጋር እነዚያን ግመሎች የሚጠብቅና እነዚህን ሰዎች የሚንከባከብላቸው ሰው አደረጉላቸው ከሙስሊሞች ከሰሃቦች መካከል። ከዚያ በኋላ ልክ ነቢያችን ሰለላሁ ዐለይሂ ወሰለም ዘወር ብለው ወደ ዳዕዋቸው ወደ አስተምሮታቸው ሲሄዱ እነዚያ ሰዎች ይህንን ሰሃባ ምን አደረጉት? አማኙን ሙስሊሙን ማለት ነው ገደሉት። አይኑን ሁሉ ወጫጭቀው አወጡ፣ ቆራረጡት። ከዚያም በኋላ ይሄ ቁርአን አንቀጽ ለእነዚያ ሰዎች ዋጋ የሆን ዘንድ ወረደ ነው። ገብቶሻል አይደለ? እንጂ ሌሎችን አይደለም። ያ ነው አለሽ ምትሽናሽው አለሽ ወይ አለሽ? ቅድም ልጁ ጋር ስታወሩበት በነበር አሁን የወጣው ልጅ ማለት ነው። እሱ ጋር በምታወሩበት ሰዓት ኢየሱስ ክርስቶስ ጌታ ነኝ እኔ አምላክ ነኝ የሚልበትን ቦታ አሳየኝ ብለው ነበር ይመስለኛል። አላሳየም። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ብሎ ነበር፣ አላሳየንም። እሺ ትንቢተ ኢሳይያስ ላይ ምዕራፍ 45 ላይ ገብታችሁ ቼክ አድርገው። ኢየሱስ እዛ ኢየሱስ እኔ አምላክ ነኝ ይላል። አዎ ይላል። ኢየሱስ የሚል ቃል አለ አለ። ግባና ይኸው። እሺ ትንቢተ ኢሳይያስ ስንት ነው? ምዕራፍ 45 ምዕራፍ 45 ላይ ኢየሱስ የሚል ቃል አለ ብለሽ ማላውጣው። እስኪ ቁጥር ስንት ነው ያልሽው? ቁጥር 4 ቁጥር 4 ላይ ያውና ምን ይላል? ስለ ባሪያዬ ስለ ያዕቆብ ስለመረጥኩትም ስለ እስራኤል ብዬ በስምህ ጠርቼሃለሁ፣ በቁልምጫ ስምህ ጠራሁህ፣ አንተ ግን አላወከኝም ይላል። ያ ቀጥሎ ያለውን አንብበው ቁጥር 5 ላይ ማለት ነው። እኔ እግዚአብሔር ነኝ
እኔ እግዚአብሔር ነኝ፣ ከእኔም ሌላ ማንም የለም፣ ከእኔም በቀር አምላክ የለም፣ በፀሐይ መውጫና በምዕራብ ያሉ ከእኔ በቀር ማንም ሌላ እንደሌለ ያውቁ ዘንድ አስታጠቅሁህ። አንተ ግን አላወቀኝም። እኔ እግዚአብሔር ነኝ፣ ከእኔም ሌላ ማንም የለም ይላል። እሺ ጋር ነው ኢየሱስ የሚል ቃል ያለው። እኔ እግዚአብሔር ነኝ አለ። የሚወራው ስለ እሱ አይደል እንዴ መጽሐፍ ቅዱስ ላይ? ኢየሱስ እኔ እግዚአብሔር ነኝ ብሎ አያውቅም። እሱ እኔ እግዚአብሔር ከእግዚአብሔር እየሰማ የምናገር ሰው ነኝ ነው ያለው ኢየሱስ እግዚአብሔርን ሲያስተዋውቅ። እዚህ ጋር ግን እንደዛ የሚል ቃል አላየንም እና ይሄን ያለው ሰው ማን እንደሆነ ልትነግረኝ ትችላለህ? እኔ እግዚአብሔር ነኝ እያለ የሚናገረው ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይና ምድርን ፈጠረ ተብሎ የተገለጸው ያ አንድ አምላክ ነው። ስንት እግዚአብሔር ነው ያለው መጽሐፍ ቅዱስ ላይ? አንድ እግዚአብሔር ነው አይደለም? ያ አንድ እግዚአብሔር አንደኛ ጢሞቴዎስ ምዕራፍ 2 ላይ ጳውሎስ ሲናገር ምን አለ? አንድ እግዚአብሔር አለና አለ። በእግዚአብሔርና በሰዎች መካከል ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው አለ። አየሽ፣ እግዚአብሔርን ሌላ ኢየሱስን ሌላ አደረገው ጳውሎስ። ኢየሱስ ማለት እግዚአብሔር ሳይሆን ከእግዚአብሔር ቃልን እየሰማ የሚናገር ሰው ነው አለ ጳውሎስ። ኢየሱስ ክርስቶስም ዮሐንስ ወንጌል ምዕራፍ 8 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ኢየሱስ የትኛውን ቦታ ላይ እኔ እግዚአብሔር ነኝ ሳይሆን ያለው ከእግዚአብሔር የምናገር እየሰማ የምናገር ሰው ነኝ ብሎ ነው ራሱን ያስታወቀው። ኦኬ ሀሳብ ውስጥ እኔ ከመጣሁ ቆየሁ። ጨርስና ትሰራለች፣ ችግር የለም። አንዲት ሴት ልጅ መሀን ከሆነች መውለድ የማትችል ከሆነ ከእሷ የሚረገጥ ምንጣፍ ይሻላል ይላል አይልም ቁርአን? አይልም ቁርአን እንደሱ። እኔ ግን እንደዛ የሚል ነገር አይቻለሁ። እሺ ቁርአን ላይ የትኛው ምዕራፍና ቁጥር ላይ በቁርአን ላይ የትኛው ቁርአን ላይ? አንዴ ጠብቀኝ እሺ። አንዴ ጠብቀኝ። ሱናን አቢ ዳውድ 7 እስኪ ቆይ አንዴ ቁጥር 42 መጀመሪያ ተናገረችዋል። ሱናን አቢ ዳውድ 212 ላይ እሺ፣ ሱናን አቢ ዳውድ 212 ላይ ከሴት ይልቅ ሰይጣን የረገጠው ምን ይሻላል ነው ያልሽው? ኖ እኛ የምንረግጠው የቤት ውስጥ መንጣፍ ይሻላል። አይሽ ሱነን አቢ ዳውድ ስንት ነው? 212 سنن أبي داود 212. حدثنا هارون بن محمد بن بكار حدثنا مروان يعني ابن محمد حدثنا الهيثم بن حميد حدثنا العلاء بن الحارث عن حرام بن حكيم عن أمه أنه سأل رسول الله صلى الله عليه وسلم ما يحل لي من امرأتي وهي حائض. عندي 100 أدرك الشيء من إلى مسألة
ሰውየው ጠየቀ ነቢ ሰለላሁ ዐለይሂ ወሰለም አነሁ ሰአለ ረሱሉላህ ሰለላሁ ዐለይሂ ወሰለም እርሱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ሲል ጠየቃቸው። ምን ብሎ ጠየቃቸው? ማ የሒሉ ሊ ምን እምራአቲ ከሚስቴ ምን ማድረግ ነው የሚፈቀድልኝ? ወሂየ ሓኢድ እርሷ የወር አበባ ላይ ሳለች ምን ማድረግ ይፈቀድልኛል ከሚስቴ ብሎ ጠየቃቸው ይላል። ቃል እንዲህ አሉት ነቢ ሰለላሁ ዐለይሂ ወሰለም ለከ ማ ፈውቀ ልኢዛር ለአንተ ሁሉ ይፈቀድልሃል ከሽርጥ በላይ ያለው ወይንም ደግሞ ከዚህ የወር አበባ የሚፈስበት ደም አለ አይደለ? እርሱን ካሸረጠች እና ከለበሰች በኋላ ከዚያ በላይ ያለውን ሚስትህን ብትስማት፣ ብታቅፋት፣ ብታጫውታት እርሱ ይፈቀድልሃል አሉት። ገብታችኋል አይደል? ወዘከረ አወሳ ሙአከለት ልሓኢድ የወር አበባ ላይ ያለች ሴት ጋር አብሮ ቁጭ ብሎ ምግብ ስለመብላትም አወሳ። አይጣን እርሱንም እንዲሁ ያ ማለት የወር አበባ ደም ላይ ያለች ሴትን አብራችሁ ቁጭ ብላችሁ ከእርሷ ጋር ብትበሉም ይቻላል የሚለውን ነቢ ሰለላሁ ዐለይሂ ወሰለም አወሱ። ወሳቀል ሐዲስ ሐዲሱንም ከዚያ በኋላ ቀጠለ ይላል። አየሽ ይሄ ነው ያለው። እኔ ላሳይሽ። በፍጹም ይሄ እንዲህ ብሎ የነገሩሽ የለም። ያው በመጀመሪያው ሱነን አቡ ዳውድ ታይሻል 212 አንዴ ቤትሽ ናቸው ይታይሻል። ቤትሽ ናቸው። ኦኬ እሺ፣ እያየሁት እሱ አሁን አንተ የምታሳየኝን አረበኛ እዚህ ጋር እኔ በአማርኛ እያየሁት ቪዲዮ ላይ ማለት ነው። በጣም ጥሩ። ያው እና ይሄን በአማርኛ ላድርግልሽ፣ ልቀይርልሽ። ኦኬ አይ እሺ ይሆንሽ በአማርኛ ልቀይርልሽ። እሺ ይኸውልሽ በአማርኛ ጽፎ የሰጡሽ ነገር ስህተት ነው፣ እራሳቸው የማያውቁትም። ይሄ ልጆቻቸው ቀይረውና እንዲያው እዚህ ጋር እሺ፣ ቀይረውና እንዲያው እሱን ያየሁት አሁን ጋር ወስጋው እና አሁን ያልከው አንድ አይነት ነው። ያን አላሳይሽ እዚህ ጋር የሚለዋል። እሺ እዚህ ጋር የሚያወራው ስለ ወር አበባ ነው እንጂ አንቺ ስለተናገርሽው አይደለም። ቆይ ላሳይሽ። በአማርኛ አልቀይርልሽ። ይታይሻል። ሱነን አቢ ዳውድ 212 አይደለ? ምን ይላል እዚህ ጋር? ሃሩን ኢብኑ ሙሐመድ ኢብኑ በካር እንደነገሩን፣ መርዋን ማለትም ኢብኑ ሙሐመድ አልሐይተም ኢብኑ ሑመይድ እንደነገሩን፣ አልዓላ ኢብኑ አልሓሪሲ በሐራም ኢብኑ ሐኪም እንደነገሩን፣ በአጎቱ ስልጣን የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ባለቤቴ የወር አበባ እያለች ከእኔ ጋር ምን እንደሚፈቀድልኝ ጠየቅኳቸው አለ። ከወገብ ጨርቁ በላይ ማንኛውንም ነገር ተፈቀደለት። እሱም ልክ እንዲሁ መብላትም ትችላላችሁ፣ ያ ማለት ከእርሷ ጋር መብላትም ትችላላችሁ፣ ልክ እንዲሁ ከወገብ በላይ ማንኛውም ነገር ይፈቀዳል አሉት ብለዋል። እንዲሁም ከወር አበባ ጋር መመገብን ጠቅሶ ይላል። ሐዲትን ቀጠል እያለ ይናገራል። ስለዚህ እየተናገረ ያለው እዚህ ስለሌላ ነገር ነው። ሰው ከሚስቱ ጋር የወር አበባ ደም ላይ ብትሆንም ከእርሷ ጋር ቁጭ ብሎ መብላትን ይቻላል። ልክ እንዲሁ ሰው ሚስቱ የወር አበባ ደም ላይ ብትሆን ያንን ደሙ የሚወጣበት ቦታ ላይ ልብስን ለብሳ ከዚያ በላይ ያለው ሰውነት ክፍሏ ላይ መሳሳም መጫወት ከሚስቱ ጋር ችግር የለውም ነው። ይሄ ነገር ግን እንደ መጽሐፍ ቅዱስ ከሄደን ሴት ልጅ የወር አበባ ላይ በምትሆን ጊዜ እርኩስ ነች ይላል እግዚአብሔር። ከእርሷ ጋር እርሷ የተቀመጠችበት ነገር እርኩስ ነው፣ የተኛችበት ነገር እርኩስ ነው፣ እርሷን የሚነካ ሁሉ እርኩስ ነው፣ እርሷም እርኩስ ናት እያለ ይናገራል። ይሄን ላሳይሽ ትፈልጊያለሽ? ልለፈው ኖ አውቀዋለሁኝ። እሱ ነው ይሄን ያለበት ምክንያት ደግሞ የሴት ልጅ የሚፈሳት የወር አበባ ደም መርገምት ስለሆነ ነው። የምን መርገምት? እሺ ሔዋን ገነት ውስጥ ባጠፋችው ጥፋት በለሱን በበላችበት ሰዓት ያን ለምን አደረገች ተብሎ ለእሷ የተሰጣት መከራ ነው። ይሄ ሀይድና የሴት ልጅ ምጥ ማለት ነው። እሱ ነው። እሺ እንደዚያ ከሆነ ያንን ጥፋት ያጠፋችው ሔዋን ነች አይደለም? ስለዚህ አንቺ ወይንም የዛሬዋ ከሔዋን ውጭ ያሉ ሴቶች ያንን ጥፋት በገነት ውስጥ አጥፍተዋል? የአምላክን ትእዛዝ ጥሰዋል? ኖ የመጀመሪያዎቹ ፍጡራን እነሱ በመሆናቸው መጠን የምንከተለው እነሱን ነው። እነሱ ባደረጉት እነሱ በሰሩት ስህተት ነው እኛ እዚህ ጋር የምናደርገው ማለት
አይደለም። አምላክ ስለዚህ ፍትሃዊ አይደለም ማለት ነው። ይህ በእርግማን ምክንያት የመጣ ከሆነ ኃጢአትን ያደረገን ሰው ነው አምላክ መራገም ያለበት። ኃጢአትን ያላደረጉ ሰዎችን ያን እርግማን ቢያስተላልፍባቸው ይህ ስህተት ነው የሚሆነው። ለምሳሌ አለሽ አባትሽ ሄደና የሆነ ሰው ገደለ። ከዚያ በኋላ ፍርድ ቤት እርሱ ተቀረበ። ከዚያ ፍርድ ቤት ተቀጣ እሱ። ከዚያም የእሱን ልጆች የልጅ ልጆች እያመጣ የፍርድ ቤት ዳኛ እነዚህንም ቅጣቸው አለ። ለምን ሲባል የኃጢአቱ ባለቤት ይህ አባታቸው ሰርቷልና አጥፍቷልና ይህ ያስኬዳል አያስኬድም። ስለዚህ አምላክ እነዛን ያጠፉትን ሰዎች ረገማቸው ከተባለ ጥፋቱን ስላጠፉ ከዚያ በኋላ ያለው ትውልድ ግን ጥፋተኛ ነው ተብሎ ይወሰንበት ዘንድ ያ ፈተና አልቀረበላቸውም፣ አልሰሩምም፣ በሀሳቡም ላይ አላገዙምም፣ የሉበትም በዚያ ቦታ ላይ ሲሰራ ግን በእነርሱ ላይ ያንን በመጀመሪያው በኃጢአተኛው ሰው ላይ ያሳረፈው እርግማን በሌሎችም ላይ ማሳረፉ አምላክ ኢፍትሃዊ እንደሆነ ያሳያል። ይሄ ነው። እሺ ቀጣይ ጥያቄሽ ምንድን ነው? ኦኬ እሺ የኔ መልስ ይሄ ይሆንና መለስክልኝ እንበልና በአንተ አገላለጽና አንተ በምታምነው የሴት ልጅ ሀይድ ለምን ተሰጣት? ማለት ሀይድ ለምን ታያለች በእስልምናው ማለት ነው። النبي صلى الله عليه وسلم تطيق رسول الله صلى الله عليه وسلم عن سبب الحيض فقال هذا أمر كتبه الله على بنات آدم. ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ጊዜ ስለ ወር አበባ ደም መምጣት ምክንያት በሴቶች ላይ ሲጠየቁ ይህ አምላክ አላህ በአዳም ሴት ልጆች ላይ የደነገገው ድንጋጌ ነው አሉ። ስለዚህ ያ ነው በእርሷ ላይ አምላክ ደነገገው። ያንን ተረግማ ነው ወይ? አይደለም። ገብታችኋል አይደለ? በእርግማን ምክንያት አይደለም። ነገር ግን እርሷ የመውለድን ኃላፊነትና የተጣለባት እርሷ ስለሆነች ይህ በአዳም ሴት ልጆች ላይ አምላክ አላህ የደነገገው ነገር ነው አሉ። በዚያ ነገር እርግማን ሳይሆን ጭራሽ እንደውም በእርሷ ላይ ግፍና ምንድን ነው በእርሷ ላይ የህመም ስሜት ስላለባት የመከራ ስሜት ስላለባት በሀይድ ጊዜ ከአላህ ስብሐነሁ ወተዓላ ዘንድ እንደውም ምንዳ ይሰጣታል፣ አጅር ይሰጣታል። ይተጃል አይደል? እርግማን እንኳን ሊደርስባት ቀርቶ አይደለም ማለት ነው። ምንዳ ነው ያላት በዚያ መምጣት ምክንያት። ኦኬ እሺ ለምን እንደዛ አልክ? ማስረጃ ሐዲስ ላይ ስላለ ነው እሱ። እሺ ይኖር ማለት ለምን እንዴት እንደዚህ አይነት ነገር ህመም እንዳለው እየታወቀ ማለት ስቃይ እንዳለው እየታወቀ እንዴት ለሴት ልጅ እንደዚህ አይነት መከራ ይሰጣል? ለምን ምክንያት? የመውለድ ኃላፊነትና በእርሷ ላይ ስለተደረገ እንጂ ስለተረገመች አይደለም። እርግማን የሚባለው ነገር በኢስላም ያለ ምንም ምክንያት ነው ማለት ነው። በምክንያት ነው። የመውለድ ለአምሳኛ ጊዜ ለድገመው የመውለድ ኃላፊነትና ስለተጣለ በእርሷ ላይ። ስለዚህ የመውለድን ኃላፊነትና የተጣሉ በአዳም ላይ ቢሆን ኑሮ እርሱ ነበር የሚያያት ይሄን ነገር ማለት ነው። ገብተሻል? ያ ነው። እሺ ያ መርሐባ። እሺ ቀጣይ ጥያቄሽ ምንድን ነው? ኦኬ ጨርሻለሁ። የነበር ጥያቄ ተመልሶልኛል። መልካም። እሺ ወደ ስራ ተመለሻለሽ። በነፍስ ጥያቄዎች ካሉሽ ላስተናግድሽ። አሁን ይኸው ያመጣሻቸው ሀዲሶችም እንደዛ ሚል የለም ኢስላምን ጥያቄ ጠይቄያለሁ። ኦኬ እሺ እንዴት በእስልምና ውስጥ አንድ ወንድ እንዴት 4 ሚስት እንዳገባ ተፈቀደለት? ይህ በእስልምና በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ብቻ ሳይሆን ባለፉት ዘመናትም ነቢያቶች የነበረ ነገር ነው። አዲስ ነገር አይደለም። ኦኬ አዲስ ነገር ይሁንም አይሆንም ለምን ሆነ? ለምን ተፈቀደ? አምላክ አላህ ስብሐነሁ ወተዓላ የትዳር ምክንያት ሲናገር ጊዜ መልካም ዘርን አፍርታችሁ ትሄዱ ዘንድ ደነገግኩላችሁ ይላል። ይህ በቀደሙትም ነቢያቶች ሁሉ ደንግጎት ነበር። ዓላማው አንድ ሰው ከአንድ በላይ እንዲያገባ የተደነገገው በኢስላም እንደፈለገ በሴቶች ላይ የስሜት ጥሙን ለማርካት የሚል በቁርአን በሐዲስም ላይ የለም። እንደዛ ብሎ የሚያስብ ካለ ነገር ግን ምንድነው ዓላማው ከተባለ የትዳር መልካም ዘሮችን እንድታፈሩ ዘንድ እያለ አላህ ስብሐነሁ ወተዓላ ይናገራል። ገብታችኋል? ያለ አላህ ስብሐነሁ ወተዓላ በቁርአን ላይ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ነቢያትን ልኬአለሁ ለእነርሱም ሚስቶችንና መልካም ዘሮችንም አደረግኩላቸው እያለ ይናገራል። ስለዚህ አንድ ሰው ከአንድ በላይ እንዳገባ የተደረገው መልካም ዘሮችን በምድር ላይ አፍርቶ ይሄድ ዘንድ ነው። ለምሳሌ ነቢያቶች ኢብራሂም
ሳራን አገባ፣ ሀጀርን አገባ፣ 2 ሚስቶችን ከእነርሱም 2 ልጆችን ወለደ። ሁለቱንም አምላክ አላህ ስብሐነ ወተዓላ ጻድቅና መልካም ልጆች ነቢያት አደረገለት። እኛም በነቢያት መንገድ ዘንድ አምላክ አላህ ስብሐነ ወተዓላ ልክ እንደ ነቢያቶች እንድናደርግ ያንን ደነገገለን እና መልካም ዘሮችን አፍርታቸው ትሄዱ ዘንድ እያለ ይናገራል። እዚያ ናሽ ኦኬ። እሱን ለማድረግ እኮ አሁን ለምሳሌ በክርስትና ሃይማኖት ከአንድ ሚስት በላይ ማግባት አይፈቀድም። ያገቡ ሰዎች ነበሩ እንጂ አይፈቀድም። ማስረጃ መጽሐፍ ቅዱስ እንደዛ ብሎ አልጻፈም። አንዴ ከአንድ በላይ ማግባት አይፈቀድም የሚል ማስረጃ መጽሐፍ ቅዱስ ላይ እኮ እሺ፣ ከአንድ በላይ ያገባ ሰው እንዳለ ያሳያል። በእርግጥ ተፈቅዶላቸው እንዳገባ የሚያሳይስ ማስረጃ አንተ አለ? አይፈቀድም ስትይ ጊዜ አምላክ ከልክሏል እያልሽ እኮ ነው። ስለዚህ አምላክ ያልከለከለውን ነገር ከልክሏል ብሎ መናገር በአምላክ ላይ መዋሸት ነው የሚሆነው። የቱ ጋ ነው ከአንድ በላይ ማግባት አይፈቀድም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? የተሻለ አይፈቀደ የሚለውን ጥቅስ እኔ ካላሳየው ይፈቀዳል የሚል ጥቅስ አንታሳይ ካለ ማለት ነው። በጣም እግዚአብሔር ሰዎች 2 ሚስት ቢኖራቸው እንዴት አድርገው ማስተዳደር እንዳለባቸው ሕግና ስርዓትን አውጥቷል። ይህን ታውቂያለሽ? ስለዚህ ይህን ላሳየሽ። አንድ ሰው 2 ሚስቶች ቢኖሩት አለ እና እግዚአብሔር ይሄ ክልክል ኃጢአት ነው ምናምን ሳይሆን እንዴት አድርገው 2 ሚስቶችን መያዝና ምን ማሟላት እንዳለበት ያስቀምጣል። ላሳየሽ። አሳየኝሽ። ናይስ። ቁጥር 15 ላይ ምን ይላል? ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች 2 ሚስቶች ቢኖሩት አለ 2 ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላችው ልጆችን ቢወልዱ በኩሩም ከተጠላችው ሚስት የተወለደው ልጅ ቢሆን ለልጆቹ ከብቱን ከሚወርሱበት ቀን ከተጠላችው ሚስት የተወለደው በኩሩ ፊት ከወለደችው ሚስት የተወለደችው ልጅ በኩር ያደርገው ዘንድ አይገባውም። ነገር ግን እያለ ይናገራል። ስለዚህ አንድ ሰው 2 ሚስቶች ቢኖሩት እንዴት አድርገው እነዚያን ማስተዳደር እንዳለበት ይናገራል። አንደኛ ይሄ ነው። ሁለተኛ ነገር ለዳዊት እግዚአብሔር ብዙ ሚስቶችን እንደሰጠው ይናገራል። እነዚህን ሚስቶች ለአንድ ሰጡት ሳይሆን ትንቢቱን ሲሰማ ከድንግል ማርያም ፈጣሪ እንደሚወለድ ኢየሱስ ክርስቶስ እንደሚወለድ ሲያቅ ምናልባት እኔ እኮ ብዙ ሚስቶችን ባገባ ይህንን የተባረከ ሰው ይህን የተባረከ ፍጹም ሰው ወይም ፍጹም አምላክ እኔ ወልደው ይሆናል ብሎ በማሰብ ስህተትን ሰርቷል። እሱን ደግሞ ፈቅዶለት አይደል? ማስረጃ እንደሱ የሚል መጽሐፍ ቅዱስ ላይ ይቻለው መምህራኖችም ጋር ተመሪያለሁ። አሁን ላይ የለም። ለምን እንደዛ አልኩ? አሁን እዚህ ጋር ምን አልኩ? የለም መጽሐፍ ቅዱስ ላይ እንደሱ ነው። አሁን እዚህ ጋር አሁን አንድ ሰው 2 ሚስት ቢኖሩት እንዴት አድርጎ ማስተዳደር እንዳለበት ሕግና ስርዓት አውጥቷል። አንድ የተወደደች እና የተጠላች አለ። የተወደደች ማለት በእግዚአብሔር ዘንድ የተፈቀደችው ማለት ነው። የተጠላች ማለት ደግሞ ልክ እንደ ከራስሽ ላይ የተመርሻለሽ። የተወደደች የተጠላች ይላል። በማን የተወደደች? በሱ ወይስ በፈጣሪ? እሱን የሚያሳየኝ ያው እና እዚህ ጋር አንቺ ምን አልሽ? በእግዚአብሔር ዘንድ ለማለት ነው አልሽ። ማስረጃ እንደሱ የሚለው እሱ አስገብተኛል እንዴ? እኔ እኮ እንደሱ የሚለው ማስረጃ አንድ ጊዜ የለም። አሁንም ልጨምርልሽ። እሺ እግዚአብሔር ዝሙት አሰርቷል ሴቶች ላይ። ምን ታያለሽ? ላሳይሽ። ይሄን ነው እንዴት? ለምን እንደዛ አልክ? የእግዚአብሔር ነቢይ ዳዊት የኦሪዮን ሚስት ደፍሯታል አይደለ? በዚያን ጊዜ እግዚአብሔር ቀጣው አይደለ? ምን ቀጣው መሰለሽ? አንተ ያንን በኦሪዮ ሚስት ላይ በድብቅ ወስደህ ተገናኝተሃታል። እኔ ደግሞ አለው እግዚአብሔር የአንተን ሚስቶች በገሃድ ለአንተ ቅርብ ለሆነ ዘመድ አሳልፌ እሰጥብሃለሁ፣ ከእነርሱም ጋር እንዲተኛ አደርግብሃለሁ። እኛን አደረገበት። የዳዊትን ሚስቶች ወስዶ ባል ላልሆነ አካል ወስዶ ሰጠበት፣ ከእነዚያ ጋር እንዲገናኙ አደረገበት። ምን ታያለሽ? እንዴት ነው አምላክ ዝሙት የሚያደርገው? ደሱ የሚል መጽሐፍ ቅዱስ አለ። አለ፣ ላሳይሽ። እንዴት ነው መረጃ ያለን? በጋሪ የምትፈልጊውን ይሄ አይነት በስ መጠየቅ ሲያፈልግ
እየጠየኩ እኮ ነው። እሺ ያው እነዚህ ጋር ቁጥር 11 ላይ ምን ይላል? እሺ እግዚአብሔርም እንዲህ ይላል አለ። እግዚአብሔርም እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይንህ ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዚህችም ፀሐይ ፊት ከሚስቶችህ ጋር ይተኛል። አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለ። ስለዚህ የዳዊትን ሚስቶች ወስዶ ለሌላ ሰው ሰጠበት፣ ከእነርሱም ጋር እንዲተኙ አደረገበት። ዝሙት አሰራበት በሚስቶች ላይ ማለት ነው። ያ ኦኬ እሺ። አሁን አንተ እንዳልከው ታዲያ 4 ሚስት ማግባት ዝሙት ነው ዝሙት አይደለም ነው የምትለኝ? አምላክ ዝሙት አሰራ እያልኩሽ ነው መጽሐፍ ቅዱስ ላይ። እሱንማ እየሰማሁ ነው። እዚህ ጋር ዝሙት አሰራ አምላክ እያልኩሽ ነው። በቁርአን ላይ ዝሙት የሚባል ነገር አላህ ሱብሓነሁ ወተዓላ የገሃነም እንደሚያደርግ ይናገራል። ዝሙት አይፈቀድም በኢስላም። ዝሙት እንዳልተፈቀደ አድርጎ 4 ሚስቶችን ማግባት ግን ችግር እንደሌለው እየተናገረ ነው። 4 ሚስቶችን ማግባት ባለፉትም ነቢያቶች አድርጎታል። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ያ ሚስት ነው የሚለው በቁርአን ላይ እንጂ እዚህ ደግሞ ሚስት ላልሆኑ አካሎች ነው። ይሄ ነው ልዩነት። በቁርአን ላይ ሚስት ነው እኮ ሚስት አንድ ሰው አንድ ነው። እሺ አደም አለ። አደም ሲፈጠር ለሱ የተፈጠረችለት አንድ ሀዋ አይደለችም እንዴ? ስለ ህግ ነው እያወራ ያለ። ስለ ህግ ስናወራ ጊዜ አምላክ በነቢያት በኩል የደነገገው ድንጋጌ ነው። አሁን አንቺ መጽሐፍ ቅዱስ ላይ ከመጣሽ እሱ ላይ ለማስረዳት ሆኗል እንደሱ ሳይሆን ሆኗል እናምናለን ሳይሆን 4 ሚስቶች ከሆነ አንድ ወንድ ማግባት የተፈቀደለት 4 ሚስቶች ከሆነ አዳምጪ ይመልሽ። እግዚአብሔር አንቺ መጽሐፍ ቅዱስ ላይ ለማስረዳት ከመጣሽ ስለ ሚስት ሲናገር ጊዜ ከአንድ በላይ ማግባት ክልክል ነው ያለበት ቦታ ካለ ማሳየት የተሻለ አይደለ? አላለም እንደሱ። ነገር ግን እርሱ የሚያናግራቸው ቃሉን የሚገልጥላቸው አካሎች ከአንድ በላይ ያገቡ ነበር። አንድ የትም ቦታ ላይ ግን ለምን አገባቸው ብሎ አልከለከላቸውም። ይወጥሻል ያ እኮ እሺ፣ ለምን አልተከለከሉም? ወይም ደግሞ 4 ሚስቶችን ማግባት ከተፈቀደ ከመጀመሪያዎቹ ፍጡራኖች ፍጡር ሲፈጠር የነበሩት አደምና ሐዋ ለሱ እንዴት 4 ሚስቶች አልተፈጠረለትም? ለምን እንደዛ ነው? ከዚህ ጋር የሚያገናኘ ነገር የለም። ህግ ይባላል። ህግ ታውቂያለሽ? ህግ ምንድን ነው? ህግ ማለት መመሪያ። በጣም ጥሩ። እግዚአብሔር መመሪያ ወርዷል። ያወረደው መመሪያ ምን ይባላል? ብዙ ነገሮች መጽሐፍ ቅዱስ ውስጥ አሁን ብዙ መመሪያ የሚባሉ ነገሮች አሉ። ምንድናቸው ሳይሆን ምን ይባላል? ያ መመሪያው ህጉ፣ የህጉ መመሪያ ስሙ ምን ይባላል? ያወረደው እግዚአብሔር ዶግማ። ለሙሴ የተሰጠው መመሪያ ምን ይባላል? እሱን አላውቅም። ኦሪት ምንድን ነው? ለማን የተሰጠው? አይዶን ነው። እሱንም አላውቅም። ኦሪት ለማን እንደተሰጠ አታውቂም? አላውቅም። ሙሴ የተሰጠው መጽሐፍ ነገርኩ እኮ እኔ። ስለዚህ የማውቀው ታሪክ የለም። ገና ከእስልምና ወደ ክርስትና ከገባሁ ገና ሳምንቴ ነው። እሱን አላውቅም። እሺ፣ ክርስትና እንድትቀበል ያደረገች ነገር ምንድን ነው? አንደኛ አሁን ባወራው ዙሪያ በ4 ሚስቶች እሱ ካየሁት አንጻር አንድ ወንድ አንድ ሚስት አግብቶ ካልሞተችበት አንድ ከእስልምና ለምን የወጣሽበት ምክንያት ሳይሆን ክርስትና ላይ እንድትገቢ ያደረገች ምክንያት ምንድን ነው ያልኩት። ክርስትና እውነተኛ ሃይማኖት ነው። ምንም አይነት እንትን የሆነ ነገር ስላላየሁበት ነው ማለት ትክክል አይደለም የምለው ነገር ስለሌለ ክርስትና እምነቱ ላይ ማለት ነው። በክርስትና ላይ እሺ፣ በጣም ክርስትና ሃይማኖት ትክክለኛ ሃይማኖት ነው የሚል ማስረጃ ይተሻል። ትክክለኛ ሃይማኖት እንደሆነ እኮ ማመን ነው የሚጠበቅበት። ታሪኩን ታውቃለህ፣ መጽሐፍ ቅዱስን ታውቃለህ።
ማስረጃ ካልክማ አንተ አሁን መጽሐፍ ቅዱስ እያነበብክ ነው። መጽሐፍ ቅዱስ ታውቃለህ። እሱን አይተህ ትክክል ነው ብለህ ካመንክ ታምናለህ። እኔ ደግሞ አይተው ትክክል ነው ብለሽ እንድታምን የሚያደርግሽ የእግዚአብሔር ቃልና በውስጡ ያለ የነቢያቶች ቃል ነው አይደለ? ደስ ከሆነ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ጥቅስ አንድ ጥቅስ አለ መጽሐፍ ቅዱስ ላይ አግኝተሽ ነው? እንደሱ የሚል ጥቅስ አላየሁም፣ ግን እሱን የሚተካ ብዙ አይነት ጥቅሶችን አይቻለሁ። አሁን ምዕራፍና ቁጥር መናገር ባልችልም ማለት ነው። ነቢያቶች ክርስትና ሃይማኖትን ተከተሉ የሚል ቃል አግኝተሻል እዚያ ላይ? አይቻለሁን፣ እርግጠኛ አይደለሁም ማለት አሁን ማውጣት አልችልም። እሺ ኢየሱስ ክርስቶስ አምላክ ነው ተብሎ ይታመናል አይደል? መጽሐፍ ቅዱስ ላይ ማን ነው የክርስትና አስተምህሮ ላይ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል? እሱ ቅድም ያሳየው ላይ ያው እኔ አምላክ ያመነ የተጠመቀ ይድናል፣ ስጋዬን የበላ ደሜን የጠጣ ይላል። እሱ ደግሞ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ኢየሱስ እኔ አምላክ ነኝ ብሎ አስተምሯል። በምድር ላይ ሲያስተምር ጊዜ ያመነ የተጠመቀ ይድናል፣ በእኔ ያመነ የተጠመቀ ይድናል ብሎ አስተምሯል። እኔ አምላክ ነኝ ብሎ በግልጽ ነበር። እኔ አምላክ ነኝ ብሎ አላስተማረም። ያመነ የተጠመቀ ይድናል ብሏል። ግን እሱን ወደ እሱ ይወጣል። እኔ አምላክ ነኝ ብሎ ግን አስተምሯል የሚል አታመጭ መጽሐፍ ቅዱስ። በእኔ ያመነ ካለ በእኔ ያመነ የተጠመቀ ይድናል ካለ እኔ አምላክ ነኝ ማለት አይደለም እንዴ? አይደለም። ያመነ ሲባል ጊዜ ምን ብሎ ያመነ ተብሎ ይጠየቃል። እዛው ኢየሱስ ክርስቶስ መልእክተኛ መሆኑን ያመነ ለማለት ነው። ኢየሱስ ክርስቶስ ከአንዱ አምላክ የተላኩኝ መልእክተኛ ነኝ ብሎ ተናግሯል። ምን ላይ ነው የተናገረው? መጽሐፍ ቅዱስ ላይ እንደዛ የሚል ቃል አለ? መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ከፍ ብሎ አንድና ብቸኛ እውነተኛው አምላክ አንተ ነህ ካለ በኋላ ወደ አምላኩ እኔ ደግሞ አንተ የላከኝ መልእክተኛ ኢየሱስ ክርስቶስ ነኝ ይላል። ኦኬ፣ እሺ፣ እንደሱ የሚለውን ቦታ ላይ አሳየኝሽ። ሌላ ሰዎች ቁጥር 3 ላይ ምን ይላል? ያው እውነተኛ አምላክ ብቻ የሆንክ አንተን አለና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያው እውነተኛ አምላክ ብሎ አምላኩን ከገለጸ በኋላ የላከውንም ኢየሱስ ክርስቶስን አለ። ኢየሱስ ክርስቶስ የተላከ መልእክተኛ እንደሆነ ራሱ ተናግሯል። ከማን? ከእውነተኛው ከብቸኛው አምላክ የተላከ መልእክተኛ እንደሆነ ያ አንገስ ገባኝ፣ ሰማሁ፣ አየሁት። ራባሺ ጥያቄ ተመልሶልኛል። አመሰግናለሁ። ነይሽ ሌላ የቀረሽ ጥያቄ አለ? የለም። እሱን ለማለት አሁን መናገር አልችልም፣ ምክንያቱም ያን ያክል ብዙም ውስጥ እያመነልኝ አይደለም። አንደኛ ቅድም ስላልኩ ስለ አራቱ ሚስቶች፣ ሁለተኛ ደግሞ ምዕራፍና ቁጥር እርግጠኛ አይደለሁም እንጂ ከመሀን ሴት የምረገጥ ምንጣፍ ይሻላል ምናምን፣ ብቻ ብዙ ነገር ጥያቄን መልሰህልኛል። ግማሽ በግማሽ ቢሆንም ውስጤ ባያምንልኝም ማለት ነው። እሱን ለማድረግ ደግሞ ጊዜ ያስፈልገኛል። ላስብበትና ወይም አስቤና በቃ በጣም ቸሽ ጊዜ ነው ያየ በቃሽ። ማታዎች እሺ፣ ጥያቄ ያለው አለ እዚህ? ያቀጥል። በተውራት ታምናላችሁ እናንተ? ያው አምላክ አላህ ስብሐነ ወተዓላ በሙሳ ላይ ባወረደው ተውራት እናምናለን። ከእምነታችን መሰረት አንደኛው አልኢማን ቢልኩቱብ መርሐባ። እሺ፣ ተውራት ላይ